ሰላም ሰላም ወገኖች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ከነ ቤተሰቤ ሰላም ነን። እግዚአብሔር ይመስገን። እንዴት ነው ውሏችሁ? ዛሬ እንዴት ነበረ? ቸርች እንዴት ነበረ? ታነጻችሁ ወይ? ተማራችሁ ወይ? ተመከራችሁ ወይ? ተገሰጻችሁ ወይ? እኛ ከሰዓት ስለሆነ ፕሮግራማችን ወደ ቸርች እየሄድን ነው እና አብዛኛው ጧት ስለሆነ እናንተ ቀድማችኋል ጧት የሄዳችሁ ማለት ነው። እና እንዴት ነበረ ትምህርቱ? እንዴት ነበረ? የእግዚአብሔርን ቃል እንደ ቃሉ ሆኖ አገኛችሁት ወይ? እንደ ቃሉ ሆኖ የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ሕያው ነው ይላል፣ የሚሰራም ነው። ያው ታውቁታላችሁ ዕብራውያን ላይ የተጻፈው በሁለት ወገን ከተሳለ ሰይፍ ይልቅ የተሳለ እንደሆነ የሰውን የልብ ሐሳብና ስሜት እንደሚመረምር እግዚአብሔር ይመስገን ስለ ቃሉ እና ጅማትንና ቅልጥምን እንደሚወጋ ነፍስንና መንፈስን እንደሚለይ እንግዲህ አስቡ፣ ነፍስንና መንፈስን ይለያል ብሎ ሲናገር ይሄ በቲዮሪ በቀላሉ የሚገባ ነገር አይደለም። በቲዮሪ አይገባም። ይሄ በቲዮሪ በቀላሉ የሚገባ ነገር አይደለም። በቲዮሪ አይገባም። ምክንያቱም ነፍስ የቱ ጋር ናት? መንፈስ የቱ ጋር ነው? ሁለት ነገር ነው። አንድ አካል የሚታየውን ይሄን ተክለ ሰውነት የሚታየውን እናውቃለን። ከዛ በኋላ በውስጥ ያለው ነገር ነው። እነዚህ ሌሎቹ ይሄ አካል የተባለው ነገር ይሄ አጥንት፣ ስጋ፣ ጮማ እንደገና ደግሞ ደም፣ ሌሎች ፍሉዶች እነዚህን ሁሉ ተጠቃለው ተክለ ሰውነታችንን ይነግሩናል፣ ያሳዩናል ማለት ነው። ከዛ በተረፈ ነፍስ፣ መንፈስ እያለ መጽሐፍ ቅዱስ ስለሚናገር መንፈስህን እንዴት ትረዳታለህ፣ ነፍስህንስ እንዴት ትረዳታለህ ብሎ መልስን ለመመለስ ይሄንን የሚለይ የእግዚአብሔር ቃል ያስፈልጋል ማለት ነው። ይሄንን ለይተን እንድናውቅ ማስረዳት የሚችል የእግዚአብሔር ቃል ሰይፍ በመሃሉ ማለፍ አለበት ማለት ነው። ምክንያቱም ይለያል ሲባል ሰይፍ ይመጣና በሁለቱ መካከል ገብቶ ይለያል ማለት ነው። ሰይፍ ካልሆነ በስተቀር የሚለየውም ነገር የለም ማለት ነው። ስለዚህ እንድናቅ ማለት ነው። እና የእግዚአብሔር ቃል የዚህን ያህል ነው ለማለት ፈልጌ ነው። ምን ያህል የእግዚአብሔር ቃል ፓወርፉል መሆኑን ለመናገር ነው። እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ ነው ተብሎም ተጽፎለታል የእግዚአብሔር ቃል። እና በነበራችሁ አገልግሎት ቸርች ውስጥ የእግዚአብሔር ቃልን እንደ ቃሉ ሆኖ በሕይወታችሁ አገኛችሁት ወይ? እግዚአብሔር የሚለው ሕያው ነው የሚለው ቃል እሱ ነው ወይ የተሰበከው? እሱንም ማሰብ አለብን። ምክንያቱም ብዙ ነገሮች ስላሉ በዚህ ዘመን በእግዚአብሔር ስም፣ በወንጌል ስም፣ በቃሉ ስም ብዙ ከእግዚአብሔር ያልሆኑ ምድር የሚሸቱ ነገሮችም ስላሉ ማለት ነው። መጽሐፍ ቅዱሳችን ግን በላይ ያለውን አስቡ፣ በላይ ያለውን እንጂ በምድር ያለውን አይደለም ይላል ብሎ በምድር ያለው ምን እንደሆነ ይዘረዝራል። ያው የዚህ ዓለም ሐሳብ ነው። ሌላ ምንም ኃላፊ ነገር፣ በአጠቃላይ ኃላፊ ነገር፣ የሚያልፍ ነገር ማለት ነው። እና ስለዚህ አይታችሁ ቆነ ውበት ራሱ እኮ ሐሰት ነው ተብሎ ተጽፏል አይደል? ደም ግባትም ከንቱ ነው ተብሏል። በዚህ ምድር ላይ ያለ ነገር ስጋ ክብሩ እንደ ሳር አበባ ነው ይላል። እንደ ሳር አበባ ክብሩ። ሳር ደስ ይላል አይደል? ግሪን ሆኖ ስታዩት አበባም ደስ ይላል። ግን እንደምታውቁት ፀሐይ ሲወጣ ምን ይሆናል? ይጠወልጋል። ከዛ አበባውም እንደዛው ሳሩም ይደርቃል፣ አበባውም ይረግፋል ማለት ነው። ስጋ ክብሩ እንደ ሳር አበባ። ስለዚህ እኛ አሁን የሚያስፈልገን እንደ ሳር አበባ የሆነው ክብር ሳይሆን እሱ አይደለም የሚያዛልቀን ለሕይወት የሚሆነን ክብር፣ ጉድለታችንን የሚሞላ ክብር የእግዚአብሔር ክብር ብቻ ነው። መጽሐፍስ ምንድን ነው የሚለው? መጽሐፍ ሁሉ ኃጢአትን ሰርቷልና አንድስ እንኳን ጻድቅ የለም
ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሎታልና ይላል። ስለዚህ የእግዚአብሔር ክብር ኃጢአት ምንድነው ካልን የእግዚአብሔር ክብር ጎሎን ሳለ የምንኖረው ኑሮ ሁሉ ኃጢአት ነው። አሜን ነው ወይ? የእግዚአብሔር ክብር ሳይኖረን ሌላ ክብር ቢኖረን ኃያል ብንሆን ውበታችን በቃ ልዩ ቢሆን ለእግዚአብሔር ክብር የማናደርገው ነገር ሁሉ ሀብት ቢኖረን ዕውቀት ቢኖረን ለእግዚአብሔር ያላደረግነው ነገር ሁሉ የሆነ አክሊል ቢኖረን እዚህ ላይ የተደፋልን አክሊል ቢኖር አክሊላችንን ከራሳችን ላውልቀን ጎንበስ ብለን ሰግደን ለባለቤቱ ለክብር ሁሉ ባለቤት ካልሰጠን ይሄ ሁሉ አካሄዳችን ኃጢአት ነው፣ በደል ነው። እንዲሁ ስለ ኃጢአት እንደው መሳደብ ኃጢአት ነው ምናምን እያለን እዚህ የምንቆጥረው ነገር ብቻ አይደለም። በጣም በብሮድ ተርሙ ስንመለከት የእግዚአብሔር ክብር ከጎደለን አለቀልን። የማን ነው የእግዚአብሔር ክብር? የእግዚአብሔር ክብር ሆኖ የተገለጠው ማን ነው? መጽሐፍ እንደሚናገረው ሥጋ ለባሽ ሁሉ የእግዚአብሔርን ክብር ያያል ተብሎ የተጻፈለት ማን ነው? የእግዚአብሔር ክብር ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስስ እንዲህ አላለም እንዴ ሲናገር? ጌታ ኢየሱስ ክርስቶስ ሲናገር ምን አለ? ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም እኔም እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱ መተን መኖሪያ እናደርጋለን አለ ማለት ነው። ራሴንም እገልጥለታለሁ አለ ጌታ ኢየሱስ ክርስቶስ። ራሴን እገልጥለታለሁ። ይሄ ነው የሚያስፈልገው። እግዚአብሔር ይመስገን። እግዚአብሔር ራሱን እንዲገልጥልን እርሱ የእግዚአብሔርን ክብር ስለምንመለከት የእግዚአብሔር ክብር በሕይወታችን ስለሚሆን ሌላ ሁሉ ክብሩን ያጣል። ክብር እንደሌለው የውሸት እንደሆነ ይገለጣል ማለት ነው። ስለዚህ የእግዚአብሔር ክብር ነው የጎደለንና የእግዚአብሔር ክብር ያስፈልገናል። ጌታ ኢየሱስ ክርስቶስ ያስፈልገናል ማለት ነው። እና ስለዚህ ወገኖች ይሄ ነገር መጽሐፉ የሚለው በተሰበሰብን ቁጥር ሁሉ የእግዚአብሔር ፈቃድ ነው ወይ የሚከናወነው? የሚደረገው የእግዚአብሔር ሐሳብ ነው ወይ ከሆነ የእግዚአብሔር ክብር ይገለጣል። የምንለወጥበት የእግዚአብሔር ክብር ይገለጣል ማለት ነው። ዛሬ ምን ተማርን? ዛሬ ምን ተመከርን? ምንስ ተገሰጽን? ዛሬ መለስ ብለን ማየት ብንችል ጥሩ ነው ብዬ አስባለሁኝ። ምክንያቱም የእግዚአብሔርን ቃል ሰው ሰምቶ ልክ የተፈጥሮ ፊቱን በመስታወት አይቶ ኋላ ሲሄድ እንደሚረሳው እንዳይሆንብን፣ እንደሱ እንዳይሆንብን ምን ማድረግ አለብን? ማሰላሰል አለብን። ምን ተማርኩኝ ዛሬ? ክፍሉ ምን ነበረ? ምን አስተማሩኝ? አንዳንድ ጊዜ ከሁሉ የምንታረምባቸው ብዙ ነገሮች አሉ። ሮንግ አንደርስታንዲንግ በእግዚአብሔር ቃል ላይ ኖሮን እውነተኛ የእግዚአብሔር ሰዎች የእግዚአብሔር ቃል ያላቸው የተገለጠላቸው የተላኩ የእግዚአብሔር ሰው ቃሉን የሚኖሩና እውነተኛውን ቃል የሚያስተምሩ ሲናገሩ ወይ ጉድ ለካ እንደዚህ ነው እንደ እኔ እኮ ሮንጎ የነበረ ቃሉን የወሰድኩት እንላለን። ለምሳሌ በደረስንበት እንመላለስ የሚል ቃል አለ አይደል? እከሌ ባክን ይሄ ነገር ጥሩ አይደለም፣ እግዚአብሔር አይወድም፣ ግድ የለም ቶ ስትለው ከቃሉ አንፃር ስታየው ልክ አይደለም፣ ይሄን ነገር ተውኝ። ሰው በደረስኩበት ተመላለስ ተብሎ ነው የተጻፈው ይልና ትንሽ እንትን ይላል ማለት ነው፣ ኮንፍሮንት ያደርጋል ማለት ነው። እና እነዚህ ነገሮች ለምሳሌ ያልኩት ነው ይታረሙ ይችላሉ። በደረስንበት መመላለስ ማለት እግዚአብሔር በዘራብን እውነተኛ ነገር በእርሱ መመላለስ ማለት ነው። እግዚአብሔር ካልዘራበት ስለማያጭድ እሱ ማለት ነው እንጂ
እኛ የወደድነውን የፈለግነውን ነገር ከእግዚአብሔር ሐሳብ ውጪ የሆነውንም ነገር አድርገን ስንመከር እንድንታረም ሲነገረን አትተውኝ በደረስኩበት ተመላለስ ተብሎ ነው የተጻፈው ብለን በዛ ሐሳብ መቀጠል የለብንም። ስለዚህ ብዙ የምንታረማቸው ነገሮች አሉ እውነተኛ እግዚአብሔር ቃል ሲነገር ማለት ነው። እግዚአብሔር የተመሰገነ ይሁን እና ምን ተማራችሁ ዛሬ የሚለውን ነገር ለራሳችሁ እንድትመለከቱት ነው። ምን ተማራችሁ? ቸርች ያልሄዳችሁ ሰዎች አላችሁ ወይ? ቸርችም ባይሆን ሌላ ኢንፎርማል የሆነ ወይም ሃውስ ቸርች ሊሆን ይችላል፣ ወይም የሆነ የተለያዩ ህብረቶች ሊኖሩ ይችላሉ። እዛስ ሄዳችሁ የተማራችሁት ነገር ካለ እነዛን ነገሮች እንድታሰላስሉ እንድታስተውሉ ያስፈልጋል። እንደዛ ነው። የእግዚአብሔር ቃል ካልሆነ ደግሞ የተማራችሁት ተምራችሁ መጣችሁት የእግዚአብሔር ቃል ካልሆነ እግዚአብሔር እንደው ይራራላችሁ። እግዚአብሔር ይራራላችሁ። ቸርች ተኬዶ ምንም ፍሬ የሌለው ነገር ፍሬ ከርሲክ የሚባል ነገር አለ አይደል? እሱንም እንደ እግዚአብሔር ቃል የማይተረጎሙበት ጥቅስ ይነበባል፣ ግን እንደ እግዚአብሔር ቃል የማይተረጎሙበት እንደ ሥጋ ፈቃድ የእግዚአብሔር ቃል የሚተረጎሙበት እነዚህ ነገሮችም ስላሉ በዛ ሁኔታ መለወጥ አንችልም። የእግዚአብሔርን ቃል ሰማንም ማለት አንችልም፣ መለወጥም አንችልም። እና ስለዚህ የሚያስፈልገን የእግዚአብሔር ቃል ነውና ስለዚህ ትኩረት ማድረግ አለብን ማለት ነው። ቸርች ስለሄድን ብቻ የሆነ ጥቅስ ተከፍቶ ስለተነበበ ብቻ የእግዚአብሔርን ቃል ተምረናል ማለት አይደለም። ሲያብራሩት እንዴት አድርገው ነው ያብራሩት የሚለው በጣም ወሳኝ ነገር ነው። ስለዚህ ሲሪየስ ነው ማለት ነው። መለወጥ ስለሆነ የምንፈልገው በጌታ ነገር ማደግ ስለሆነ የምንፈልገው እንዳያሳድገን እንቅፋት የሚሆኑብንን ነገሮች ሁሉ ማስወገድ አለብን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እቺን ጥቂት ነገር ለመናገር ነው። ወንድሞቼ እህቶቼ ጸጋና ሰላም ይብዛላችሁ። ሳሚን አይቻለሁ፣ ሐረግን አይቻለሁኝ። እንግዲህ ሌሎቻችሁም ትኖራላችሁ። ጌታ የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም እና በርቱ በጌታ ጸጋ። ጌታ ኢየሱስ ክርስቶስ መምጣቱ አይቀርም። ቀኑን አላቅም፣ ሰዓቲቱንም አላቅም። ይሄን ያልኩት ቃሉ ስለሚናገር ነው። ስለማናቅ ተዘጋጅተን እንኖር። ተባረኩ። እኛም ወደ ቸርች እየደረስን ነው። መልካም ምሽት፣ መልካም ቀን እንደየአካባቢያችሁ ይሁንላችሁ። ተባረኩ።